ማክሲምን ድምጽ ሰማው። ፍሪዝን ጠርቶ መርከቧ አደጋ ላይ ሳትወድቅ አልቀረች። በገዛ አካባቢ ነው የመጣሁት። እስቲ ሰዎቹ ምናምን ይፈለጉ እንደሆነ ምግብና መጠጥ እንዲዘጋጅላቸው አድርግ። ለሚስተር ክራውሊን ደግሞ ደውልና ነገረው። እኔ ወደዛው ተመልሼ መሄዴ ነው አላቸው። እኔና ሚስስ ዳንቨርስ ከነበርንበት ቁልቁል ስንመለከት ማክሲምና ፍሪዝ በጭቃቆ ተሸፍነው ሲራመዱ አየዋቸው። ሚስስ ዳንቨርስ ካቀረቀሩበት ቀናሉና ይበሉን ሂድ፣ ምግቡን እንዳዘጋጅለት ፍሪዝ ይፈልገኝ ይሆናልና ሊሄድለት፣ መስኮቱን ልዘጋው ነውና ጣቶትን እንዳልቀረጥፎ አሉ። የስድብ ቅጣት ተነሳልኝ መሰለኝ። ወደ ከበሬታው መለሱኝ። የማየው የምሰማው ሁሉ እውነት አልመስልሻለኝ። አሮጊቷ መስኮቱን እየዘጉ ደግነቱ ማዕበል ያለ መኖሩ ነው፣ ሰውም አይተርፍ ነበር፣ መርከቧ እንኳን ልትጎዳ ትችላለች አሉኝና ወደ በሩ አምልተው እያስቀደሙኝ እንግዲህ ለእርሶም ቀዝቀዝ ያለ ምግብ እንዲዘጋጅሉ አደርጋለሁ፣ ባሻዎት ጊዜ መብላት ይችላሉ። ሚስተር ዳይንተርም እንዲተወጥሮ አሁን ምሳ የሚፈልጉ አይመስለኝም ሲሉኝ ምን እንደምመልስላቸው ግራ ገብቶኝ ዝም ብዬ አተኩሬያቸው ነበር። እንግዲህ መቤቴ ሚስተር ዳይንተርን ካገኟቸው የመርከቡን እንግዶች ይዘው ቢመጡ ምግብ እንደሚዘጋጅ እንዲነግሯቸው ባሉኝ ጊዜ ግን እሺ ሚስስ ዳንቨርስ እነግረዋለሁ አልኳቸው። በተለዋጭ ባህሪያቸው እየተደነኩ ቀሚሳቸው ወለሉን እየጠረገ ድክ ድክ እያሉ ሄዱ። ከዓይኔ እስኪሰወሩ ድረስ በግርምት ያየው ተከተልኳቸው። ከምግቡ አዳራሽ ፍሬዝን አገኟቸው። ማክሲም መጥቶ እንደነበርና እንዴት መርከብ አደጋ እንደገጠማት ነገሩኝ። ያልሰማው ቢመስላቸው ማክሲምን ማግኘት ከፈለኩ ብዙ ሳይርቅ ደርስበት እንደምችል ሲነግሩኝ አመስግኜ ተለየዋቸው። ወደ ሰገነቱ ሄድኩ። ጉሙ እንደ ጢስ የተጥመለመለ እየሳሳ ሲሄድ አካባቢው ገለጥለጥ ይል ጀመር። ከ5 ደቂቃ በፊት የነበርኩበትን መስኮት አንጋጥጬ ስመለከት እጅግ በጣም ርቆ ታየኝ። ከእግሬ ስር የተንጣለለው የሰገነቱ ወለል ከመጠን በላይ ጠጣርና ጠንካራ ሆኖ ተሰማኝ። ዓይኔን ከወለል ወደ መስኮቱ፣ ከመስኮቱ ወደ ወለሉ ሳንከራትተው አንዳች ልዩ ስሜት ወረረኝ። ከማጅራት የተነሳው ላብ ሀብለ ሰረሰሬን ይዞ ቁልቁል ወረደ። ጥቋቁር ነቁጦች ዓይኔ ስር ዳንኪራ ይረግጣሉ። ግድግዳውን እየታከው እንደምንም ካዳራሹ ገብቼ ወንበሩ ላይ ዘፋልኩበት። ፍሪዝን ጠራሁና አይታዘቡኝና በአንዲት ትንሽ ብርጭቆ ብራንዲ ያምጡልኝ አልኳቸው። እንዴት ነው ደህና አይደሉም እንዴ ሜቴ? ክራሊስን ልጥራሉ አሉኝ ፍሪዝ። ብራንዲውን እያቀረቡልኝ ኩንጨት ታደረኩትና አጣጣምኩት፣ ጭልጥም አደረኩት። ጥቂት ወበቅ ስላስቸገረኝ እንጂ ደህና መሆኔን ነገርኳቸው። ጥቂት አረፍ እንድል ሲጠይቁኝ ግድ የለም አይጨነቁ፣ ትንሽ ቆይቼ ወጣ ማለት አይቀርም አልኳቸው። ፍሪዝ ሲወጡ እዚያው እንደተቀመጥኩ ቆየሁ። በረድ ሲልልኝ ተነስቼ ወጣ። ወደ ባህሩ ለመሄድ ፈልጌ ጃስፐርን ብጠራ ሳይመጣልኝ ቢቀር ማክሲምን ተከትሎ ብሄር ነው ብዬ መንገዱን ብቻዬን ተያዝኩት። ወደ ባህሩ እንደተጠጋው አደጋ የደረሰባትን መርከብ ከርቀት አየኋት። ለእርዳታ በደረሱ በርካታ ጀልባዎች ተከባለች። ዳርዳሩን ስሽለኮለክ ቆይቼ ወደ አንድ ጉብታ ከፍ ብዬ ዙሪያውን ብቃኝ
በባህሩ ዳር ከተሰበሰበው ህዝብ መሃል ማክሲምን ላይ አልቻልኩ። ፍራንክን ሳየው ግን ፍርሃት ተሰማኝ። ከአንድ ሳምንት በፊት በቴሌፎን እንዲያ መንፈቅፈቄ ነበር ያስፈራኝ። አዎ ልሸሸው ስሞክር ቀደመኝና እጁን አውለበለበልኝ። ከመሄድ ሌላ አማራጭ አልነበረኝም። ከፍራንክ ጋር ቆሞ የነበረው የወደብ ጠባቂ የሜዳ መነጽሩን ሰጥቶኝ ዘንበል ብላ የቆመችውን መርከብና በዙሪያ የሚካሄደውን ውርውርታ በደንብ ተመለከትኩ። በነበረው ከባድ ጎም ሳቢያ መርከበኛው አቅጣጫውን በሚገባ ለመለየት ባለመቻሉ መርከቧ በቋጠኞቹ መካከል መሻጧን ሰውየው ነገረኝ። ስሯ ተነድሎ ውሃ ማስገባት ጀምራ እንደሆነ ለመመርመር ባህር ጠለቅ ዋናተኛ ለመላክ በዝግጅት ላይ እንደሆኑ ማስረዳኝ። ሮኬቱ ሲተኮስ ከሸለቆ በታች ካለው የመጀመሪያ ባህረ ሰላጤ አካባቢ ነበርኩ። የጉሙ ብዛት ከ3 ሜትር ርቀት የነበረውን ነገር በቅጡ ለመለየት የሚያስችል ነበር አለ ፍራንክ። የጋራ የሆነ ነገር ሲገጥማቸው ሰዎች ሁሉ የጋራ ባህሪ መያዛቸው በጣም ገረመኝ። ፍራንክ ልክ እንደ ፍሬስ ስለተፈጠረው ነገር በዝርዝር ይነግረኝ ጀመር። ወደ ባህሩ ዳር ሄደው ማክሲምን ፍለጋ እንደነበር፣ እንደኔ ሁሉ እርሱም በጣም ተደናግጦ እንደነበር እሱን እያወቅኩ አሁን መድረኩን ለሌላ ሀሳብ መዳረጋችን አስደነቀኝ። በቴሌፎን ያደረግነው ጭውውት ያ ሁሉ ጭንቀታችን አሁኑኑ ካልተገናኘን እያለ ፍራንክ የተውት የነበረው ሁሉ ተዘንግቶ መላው ትኩረታችን ጉም ወደ ሰከነላት መርከብ መሳቡ ገረመኝ። የወደቡ ጠባቂ ከአንድ ልጅ ጋር ሲደረግ እኔ ማክሲም ወዴት እንደደረሰ ፍራንክ ጠየቅኩት። አንድ የተጎዳ የመርከቡን ሰራተኛ ለማሳከም ወደ ክሬዝ በጀልባ መሄዱን ነገረኝ። አሁን እኮ ነው ከመምጣትሽ 5 ደቂቃ አይሆንም ከሄደ አለ ፍራንክ። ማክሲም እኮ በእንዲህ አይነቱ ጊዜ የተቻለውን እርዳታ ከመለከስ ወደ ኋላ አይልም። አሁን ታያለሽ፣ የመርከቡን ሰዎች ሁሉ አብልቶ አጠጥቶ አሳድሮ ነው የሚሸኛቸው። ልክ ነው። ለወገናቸው ተቆርቋሪ ከርሳቸው በላይ ማን አለና የለበሱትን አውልቀው ይሰጡ የለ እንዴ? በዚህ በቂያቸው የእርሳቸው አይነት 1-2 በተፈጠረ የሚያሰኝ ነው አለ የወደብ ጠባቂ። ከዚያም ፍራንክና ሰውየው ለመርከቧ ስለሚደረገው የእርዳታ አይነት ሲጫወቱ የማደምጣቸው በመስልም ሀሳቤ ከነርሱ ጋር አልነበረም። ጥቂት ቆይቶ ፍራንክ ከእንግዲህ የእኛ እዚህ መቆየት ምንም ፋይዳ የለውም፣ ምንም የምናደርግላቸው ነገር የለም፣ ረሃቡም እየቆነጠጠኝ ነው ሲል ብሰማም መልስ አልሰጠሁትም። አንቺ ከእንግዲህ ምን ታደርጊያለሽ ብሎ ጠየቀኝ። ትንሽ እዚህ ሆናለሁ፣ ስላራበኝ ምሳዬን ቀስ ብዬ እበላለሁ። እስቲ ያ የባህር ጠለቅ ዋናተኛ የሚያደርገው ሊው አልኩት። ምንም የሚታይ ነገር የለም እኮ፣ ይልቅ አብረን ሄደን ምሳ እንብላ ይሻላል። አይ ግድ የለም እኔ አሁን አልበላም። እንግዲያውስ እምቢ ካልሽ ምን ይደረጋል? ከፈለግሽም ከሰዓት በኋላ በሙሉ ቢሮ ውስጥ ነው የምሆነው። እሺ አመሰግናለሁ አልኩትና ተሰናብቶኝ ሄደ። አስቀይሜው ይሆን የሚል ሀሳብ ቢያድርብኝም ምንም ላደርግ እንደማልችል ታወቀኝ። ወቅቱን ጠብቆ አንድ ቀን ሁሉም ነገር በዝርዝር አስረዳው ይሆናል። አዎ እንደዛ ብዬ ተጽናናሁ። ሚስተር ክራውሊን እኮ ግሩም ሰው ነው፣ መቼም ለሚስተር ዳይንተር ደግሞ ቀኝ እጃቸው ነው አለኝ የወደቡ ጠባቂ። አዎ በጣም ትልቅ ሰው ነው አልኩት። ከዚያው ሳልንቀሳቀስ በአካባቢው የሚደረገውን ትርምስ ሳይውዬ ቆየሁ። ለወሬ የሚሰባሰበው ሰው ላይ በላይ የተደራረበ የባህሩን ዳርቻ አጣበበው። ዋናተኛው 1-2 በቅ ጥልቅ ሲል ባየው አንድም ለየት ያለ እንቅስቃሴ ባለመጀመሩ ስልችት አለኝ። ለመሄድ አስቤ የእጅ ሰዓቴን ሳየው 9 ሰዓት ማለፉን ነገረኝ። ከመጣው ከ2 ሰዓት በላይ እንደሆነ አልታወቀኝም ነበር።
ከኮረብታው አቆልቁዬ ወደ ባህረ ሰላጤው ስጠጋ እንደ ወትሮ ሁሉ አካባቢው ረጭ ብሏል። ሐመልማሎ ደመና ሰማዩን ዳር እስከ ዳር አልብሶታል፣ ፀሐይንም ጋርዶ። ጥቂት እንደተራመድኩ ፔንን አየሁት። በሁለት ቋጥኞች መካከል ካለች ትንሽ ኩሬ አጠገብ አኮንብሷል። ቀንድ አውጣዎችን ይጠራርጋል። ደመናው ግርዶሹን ያነሳለት ፀሐይ ብርሃኗን ረጭታብኝ ኖሮ ውሃው ላይ ያረፈውን ጥላዬን አየና ቤን ዞር አለ። በስሱ ፈገግ ብሎ ጤና ይስጥልኝ ደህና ዋልሽ አለኝ። እንደምን ዋልክ ቤን አልኩት። እየተንገዳገደ ተነሳና በአንድ አደፋ መሐረብ እየሰበሰባቸውን ቀንድ አውጣዎች አሳየኝ። ቀንድ አውጣ ትበያለሽ ስል ጠይቀኝ። ስሜቱን ላለመንካት ብዬ እሺ አመሰግናለሁ አልኩት። 10 ያክል ቀንድ አውጣዎችን እጄ ላይ ሲያኖርልኝ በቀሚሴ ክሶች አስገቧቸው። በዳቦና በቅቤ ስበላው በጣም ነው የሚጣፍጠው። ሁሉንም እንዳትበያቸው ለሌላ ሰው እንዳይብሽ ደግሞ በደንብ ቀቅቀቂው አለ። እሺ ፈገግ እንዳለ ያስዋለኝ። መርከቧን አይሻት አይደል አለ። አዎ ተሰናክላ እኮ ነው ስለው ምን ሲል በጥርጣሬ መልካይ ተበላሽታ ነው ስሯ ሳይበሳ አይቀርም። ፊቱን ድንገት ቅጭም ማድረገን እንዴ በቃ እዚያው ተቀርቀራ ቀረች እኮ አደ አይ ምንም አትሆንም፣ ውሃው ሲሸሽ ጎትታው ያወጧት ይሆናል ስለው መልስ አይሰጠኝ ቀረ። አይኑን ባይኔ ስከተል ከተበላሸችው መርከብ ላይ አረፍኩ። አሁንም በርካታ ሰዎች ዙሪያን ከበው የማዳን ዘመቻቸውን አጧጥፈውታል። ቤን እየፈገገና አፍንጫውን በሃይበሉባው እየጠራረገ አንዳንድ ጥያቄዎችን ጣል ማድረግ ጀመረ። ቀጠል አረገና ያው ትንሽ የተበጣጠሰች ነው የምታልቀው፣ እንደ ድንጋይ እኮ ዥው ብላ አትሰጥምም አለና ብቻውን ተፍነከነከ። ዝም ብዬ አየሁት። እስካሁን አሶቹ ብልት አድርገው ጨርሷታል አይደል በማለት ጠይቀኝ። ስለማን ነው የምታወራው ስለው በአውራ ጣቱ ወደ ባህሩ እያመላከተ እርሷን ነዋ ያችኛይቱን አለ። አሶች እኮ መርከብ አይበሉም አልኩት። አለና በዛ ጅላጅል አይኑ ትኩር ብሎ አየን። በል እንግዲህ ደህና ዋል መሄዴ ነው ብዬው ወደ ቤት ተመለስኩ። ምግብ ቤት ውስጥ ስገባ ምሳዬ ተዘጋጅቶ ተቀምጦልኝ ነበር። የማክሲም ስፍራ ባዶ መሆኑን ሳይ ሮበርትን ጠርቼ ሚስተር ዶይንተር መጥቶ ነበር እንዴ ስል ጠየቅኩት። አሁንም ቤቴ 8 ሰዓት ግድም ብቅ ብለው ምሳቸውን በችኮላ ቀማመሱና ተመልሰው ወጡ። እርሶንም ሲጠይቁ ፍሪዝ መርከቡን ለማየት ወደ ባህሩ ሳይወርዱ አይቀሩም ብሎ ነግሯቸዋል አለኝ ሮበርት። በዚህ ሰዓት መለሳለሁ ብሏል እንዴ? አይ ምንም አልተናገሩም መቤቴ። ምናልባት ወደ ባህሩ ይሆናል ሄደው። በተለያየ አቅጣጫ ሆነን ሳንተያይ ቀርተን ነው ማለት ነው። ቢሆን ነዋ መቤቴ። የተዘጋጀልኝ ምግብ በአይኔ ቃኘት ታደረግኩት። የምግብ ፍላጎቴ በመዘጋቱ ነው መሰለኝ ምግብ ከነ መልኩ በጣም አስጠላኝ። ዳቦ በቅቤ ከሻይ ጋር ወደ ቤተ መጻሕፍቱ እንዲያመጣልኝ ለሮበርት ነግሬ ወደዛው አመራው። ከመስኮቱ አጠገብ ከነበረው ወንበር ላይ አረፍ አልኩ። ጃስፐርን እስካሁን አለማየት ይቅርቅር አለኝ። አሮጊቷ ውሻ ግን ቅርጫታ ውስጥ እንቅልፏን ትለጥጠዋለች። ጋዜጣ ብድግ አደረኩና አገላብጠው ጀመር። እንዲያው የልምድ ነገር ሆነና እንጂ አንዲት መስመር ማንበብ እንደማልችል አውቀው ነበር። የጠዋቱ ረብሻና የመርከቧ ብልሽት ምሳ ከመብላቴ ጋር ተዳምረው ልዩ ስሜት አጫሩብኝ። ያለፈውን ሁሉ የሚሽር አዲስ የህይወት ምዕራፍ የጀመርኩ መስሎ ተሰማኝ። ትናንት ማታ ያንን ቀሚስ የለበስኩት እኔ ሳልሆን ሌላ ሴት እንደሆነች ድርጊቱም እጅግ ራቅ ባለ ጊዜ የተፈጸመ አድርጌ ቆጠርኩት።
ራሴን እንደ አዲስ ፍጡር ፍጹም ኮትሮ የተለየ አስመሰልኩት። ሮበርት አንድም ዳቦ በቅቤ ብቻ ማቅረቡ አሳፍሮት አሊያም ቤቱ ያለመደበትን እንዴት ብዬ ነው መሰል ከሻዩ ጋር ጥቂት ኬክና ሳንዱች ይዞልኝ መጣ። ቁርሱን እንክት ሻዩን ግጥ አደረግኩት። ሮበርት ተመልሶ መጣና ሜቴ ጌቶች ገብተዋል እንዴ አለኝ። አይ አልገባም። ምን ነው ማፈለገው? የኬሪዝ ወደብ ኃላፊ ካፒቴን ስሪል ቴሌፎን ደውለው ሚስተር ዳይንተርን በግንባር ላነጋግራቸው ፈልጋለሁ ይላሉ። አለመኖራቸውን ስነግራቸው እርሶን ለማነጋገር ይፈልጋሉ አለኝ። መታው እንዲያነጋግሩኝ ተስማማው። ለአስቸኳይ ጉዳይ ስላሉ ነው እንጂ ምን ቢሉ ምን እንደምመልስ ገብቶኝ እንኳን አልነበረም። ሐሳቤን ሳላበቃ ነበር ካፒቴን ስሪል የገቡት። ስለተበላሸችው መርከብ ይነግሩኝ ጀመር። መርከቧ እንዲመረመር አንድ ጠላቂ ልከን ነበር። ስሯ እንደተበላሸ ካረጋገጠ በኋላ ሌላ ብልሽት ይኖር እንደሆነ ለማየት በዙሪያ ሲሽከረከር አንድ አስገራሚ ነገር የገጠመው። አንዲት በጎኗ የተኛች ትንሽ ጀልባ ያገኛል። የአካባቢው ነዋሪ በመሆኑ ጀልባዋን ለይቶ ያውቃታል። ምን መሰሉት? አፈሩን ገለባ ያርግላትና የሟቺቷ የሚስስ ዳይንተር ጀልባ ነበረች አሉ ካፒቴኑ እያቅማሙ። ጀልባዋን ለማንሳትም ጥረት እንደሚደረግ አስረዱኝ። ይህን ወሬ ሲወራ ማክሲም አለመኖሩ በጣም ደስ ሲለኝ፣ ከትናንት ምሽቱ ድርጊት ማግስት ሁኔታው መከሰቱ ደግሞ የገረመኝን ያክል አስደነገጠኝ። ምን አይነት ጉድ ነው ጆሮ የሚያሰማኝ? ማክሲም ነገሩን መስማት አለበት ይላሉ። ማለቴ ጀልባዋ እዚሁ እንዳለች ብትኖር ማለቴ እዛው እንዳለች ብትኖር ምንም የሚያመጣው ችግር ይኖራል ስል ካፒቴኑን ጠየኳቸው። በመሰረቱ እንደኔ ፍላጎት ቢሆን ጀልባዋን አላንዳች መተውን መርጥ ነበር። የሚስተር ዳይንተርን ስሜት የሚረብሽ ማንኛውንም ነገር እንዲደረግ እንደማልሻ ቀደም ሲል የነገርኩት ይመስለኛል። ችግሩ መቼ ይሄ ሆነና ይሄው ዋናተኛ ጀልባዋን በደንብ ሲመረምር አንዳችም ጉዳት ሳይደርስባት በዙሪያ በሙሉ ጥርቅም ብሎ እንደተዘጋ ያገኛታል። ከባህር ወለል ድንጋይ አንስቶ አንዱን መስኮት ሰብሮ ሲመለከት ውስጧ በውሃ ተሞልቷል። ከስር ተሸንቁራ ይሆናል በማለት ሲያሰላስል ድንገት አንድ ነገር ያይና መላ አካሉን ነዝሯል አለና ካፒቴን ስሪል ንግግራቸውን አቋርጠው ግራቀኛቸውን ገልመጥ አረጉት። አንድ ሰራተኛ ይሰማ እንደው ብለው የሰጉ አይነት። ጀልባዋ ውስጥ አንድ የተጋደመ የሰው አካል ነው ያየው አሉ ካፒቴን ድምጻቸውን ዝቅ አድርገው። ስጋው ያለቀ ቢሆንም በጭንቅላቱ በእጅና በእግሮቹ ቅርጽ የሰው አጽም መሆኑን መለየት አላዳገተው። ደንግጦ ከባህሩ ያወጣና ቀስ ብሎ ለኔ ይነግረኛል። እንግዲህ ሁሉ ሚስስ ዳይንተር ባለቤቱን ለምን ማነጋገር እንደፈለኩ የተረዱልኝ ይመስለኛል። እንደ መደንገጥ እንደ መፍራት እያለኝ ትክ ብያየዋቸው። እስከ ዛሬ ሲነገር እንደምሰማው ጀልባዋ ላይ ብቻዋን ነበረች አልነበረም እንዲህ ሲባል የነበረው? ሌላ ሰው አብሯት ነበር ማለት ነው ስል ጠየኳቸው። እንደዛ ነው የሚመስለው። ከሆነ ደግሞ ማን ነበር አብሯት የነበረው? ወሬው በጋዜጣ ሳይቀር ያን ያህል ተራብቶ ሰው ጠፍቶኛል የሚል አንድ ዘመድ እንኳን የሌለው ሰው ሊሆን? ከሁሉ በላይ ግን ግራ የሚያጋባው ደግሞ አንድ ሰው ጀልባ ውስጥ ሲገኝ የሚስ ዳይንተር ሬሳ ከብዙ ወራት በኋላ ራቅ ካለ ስፍራ መገኘቱ እኮ ነው። እኔም ከእርሷ የተለየ ሀሳብ የለኝም። ወሬው በየሰው አፍ መሽከርከሩን እንዴት መግታት እንደምችል ነው ሀሳብ የሆነብኝ። በእርግጥ እርሶና ባለቤቱ ኑሯችሁን በሰላምና በደስታ ለመምራት በምትጣጣሩበት በአሁኑ ወቅት ይሄ እንቅፋት መደቀኑ ምንኛ ከባድ እንደሆነ ይሰማኛል። እሺ በተቻለ መጠን ማክሲም እንዳይሰማ ማድረግ አይቻልም አልኳቸው። በአይኔ በእጆቼ በጭንቅላቴ
በጩኸት እየተማጸንኳቸው የሚቻል ቢሆን ኖሮ ምንም ወደ ኋላ እንደማልን ነገርኩት እኮ ሚስስ ዶይንተር። የኔንም ሁኔታ ሊረዱልኝ ይገባል። ስለተገኘው አካል ለሚመለከተው ክፍል ማስተዋወቅ የሙያ ግዴታዬ ነውና ምንም ማድረግ አልችልም እንዳሉ በሩ ተንኳኳ፣ ተከፈተ። አንድ ሰው ብቅ አለ። ጤና ይስጥልኝ ካፒቴን፣ እዚህ መኖርን አላወቅኩም ነበር። እንደው ችግር አለ እንዴ? አለ ማክሲም። የፈራሁት አልቀረልኝም። እውነታውን መጋፈጥ አልሆን ያለው ስብናዬ በደም ነፍስ ጎትቶ አስወጣኝ። የማክሲምን አይን ቀና ብሎ ማየቱ አልሆን ብሎኝ ሹልክ ብዬ ወጣሁ። ወደ አዳራሹ ነበር የሄድኩት። ጃስፐር ገበቴ ላይ አቀርቅሮ ሲጠጣ አየሁት። ቀና ብሎ አየኝና ጭራውን ግራና ቀኝ ካማታ በኋላ ወደ ስራው ተመለሰ። ሲበቃው ነው መሰለኝ እየሮጠ ወጥቶ በሁለት እግሮቹ ቆሞ ቀሚሴ ላይ ተንጠለጠለ። ጭንቅላቱን ሳምፖትና ወደ ሰገነቱ ወጥቼ ቁጭ አልኩ። ይህን ከፊት የተጋረጠውን ቀውጢ ሁኔታ መጋፈጥ እንደሚገባኝ ተሰማኝ። የእስከ ዛሬው ፍርሃት፣ በራስ ያለመተማመንና የበታችነት ስሜቴን አሽቀንጥሬ ይመጣልና ድል መንሳት አለብኝ አልኩ። ካሁን የተሻለ እድል ከቶንም አላገኝምና መሸነፍ የለብኝም። ዛሬ የሽንፈት ጽዋ ቀመስኩ ማለት ዝንተ ዓለም ከሽንፈት ማጥ አልወጣም ማለት ነው ብዬ ላለመረታት ቁርጠኛ ሀሳብ አደረብኝ። ድፍረቱን እንዲሰጠኝ፣ ጥረቴን እንዲያሳካልኝ አምላኬን አይኔን ጨፍኝ ለመንኩት። በዚህ መልክ ለ5 ደቂቃ ያህል ስብሰለሰል ከቆየው በኋላ የመኪና ድምፅ ሰማሁ። ካፒቴን ስሪል ማክሲምን አርድተው መሄዳቸው እንደሆነ ገባኝ። ወደ ቤተ መጻሕፍቱ ሲሄድ ማክሲም ፊቱን ለመስኮቱ ጀርባውን ለኔ ሰጥቶ ቆሟል። እጄን ከኪሴ ከትቼ ቤን የሰጠኝን ቀንድ አውጣዎች አፍተለተላቸው ጀመር። ማክሲም ጀርባውን እንደሰጠኝ ነበር። ቀስ ብዬ ተጠጋሁት። እጁን በእጅ አንስቼ ከጉንጩ ላይ አውልኩት። አዝናለሁ ማክሲሚ፣ በጣም ነው ማዝነው አልኩት በለውሳስ። ትንፋሽ የለም። እንደ በረዶ የቀዘቀዘ እጁን ሳምኩት። ጣቶቹንም እንዲሁ በከናፍሬ ዳበስኳቸው። ስማኝ እንጂ ማክሲሚ፣ ከእንግዲህ የኔ ልጅነት አክትሟል። በ24 ሰዓት ውስጥ በሳል ሆኜልሃለሁ። ይህንን ዱብዳ ብቻን አትሸከመውም። በማንኛውም መልኩ ልጋራ ዝግጁ ነኝ እሺ አልኩት። ምንም ሳይመልስልኝ ሳብ አድርጎ ከደረቱ ለጠፈኝ። ፍርሃቱ ሲለቀኝ፣ አይናፋርነቱ ሲነሳልኝ ተሰማኝ። በቃ ይቅርታ አደረክልኝ አይደል ጌታዬ ስለው፣ ይቅርታ አደረክልኝ? ለምን ነው ይቅርታው አለኝ። ስለንትናው ማታ ነዋ፣ ሆን ብዬ ያደረግኩት ስለመሰለ። እሱ ነው እንዴ የምታወሪው? እኔ ረስቼዋለሁ። እባክሽ ግን ማታ በጣም ነው የተቆጣሁሽ አይደል? በጣም እንጂ። ደረቱ ላይ እንደለጠፈኝ ዝም ብሎ ሲቀር ማክሲሜ፣ ከእንግዲህ ሁሉንም ነገር ሀብለን እንጀምረው። የመጣውን ሁሉ ክፉም ሆኖ ደግ አብረን አንወጣውም? ፍቅርን ስጠኝ እያልኩ የማይሆን ነገር እየጠየቅኩ አላስቸግርም። እንደ ወንድ ጓደኛ፣ እንደ ወዳጅ ብትቆጥረኝ ለኔ በቂ ነው። ሌላ ምንም አልፈልግም አልኩት። ፊቴን በመዳፎቹ መሀል ይዞት ክብሎ ካየኝ በኋላ እስኪ ምን ያህል ነው የምትወጪ? ምን ያህል ንገሪኝ አለኝ። እንዲያ መክሳቱን፣ መገርጣቱንና ቆዳው መሸብሸቡን ሳይ በጣም አሰብኩለት። የምመልሰው ጠፍቶኝ አይኑን ሳየው፣ አይሽ ፍቅርዬ፣ እድል ፊቷን ካዞረችብኝ በኋላ ምን ዋጋ አለው ብለሽ እንግዲህ አንቺ ለሐዘን እንጂ ለደስታ አልታደለም አለኝ። ታው እንጂ ማክሲም፣ ልክ አይደለም። ምን ልክ አይደለም ትያለሽ? ነገሩ ሆኖ እያየሁት። የምኑ ነገር? ዘውትር ያሳስበኝ የነበረው ጉዳይ ነው። የሊና ረፍት ነስቶ የነጋ ጠባ ስሜቴን ሲቆጣጠር የነበረው ነገር ነው። ታይዋክሽ
እኔው እንደሆንኩ ስላልሆነ አንቺን ከማታውቂው ስቃይ ውስጥ አስገብቼ የልጅነት አበባሽን ማቅ ማልበሴ አፍ ላይ ደስታ ጊዜሽን ባዘን መለወጤ ብቻ ነው የሚቆጨኝ አለና ትቶኝ መስኮቱ ጠርዝ ላይ ያረፋል። እጆቼ ትከሻው ላይ አሳርፌ በፊት ለፊቱ ተንበርክኬ ምንድነው የምታወራው ማክሲምዬ ምንድነው ስል ጠየቅኩት። እጆቼን በእጆቹ እየዳበሰ አይኖቼን በአይኖቹ እያሰሰ ርብቃ ድል አደረገች ነው ምልሽ አለኝ። የልብ ምቴ ፍጥነቱን ጨመረ። እጆቼን ድንገት ቅስቃሴ ወረራቸው። እኔና አንቺ በማለት ቀጠለ። ማክሲም እኔና አንቺ ልብ ለልብ እንዳንገናኝ ዘውትር ጥላዋን እየጋረደን መሀላችን እየተጋረጠ ሲያውከን የኖረው አንድ ቀን ሊሆን እንደሚችል በመጠርጠር ልቤ በስጋት እየተራገበ አሁን እንደያዝኩሽ እንኳን ሊይዝሽ አልችልም ነበር። እንደምንም ብዬ እኔ ፍቅር ጣር ላይ እያለች እኔ ላይ ስታንከባልለው የነበረ አይኗን እያየው ያ መሰሪ ፈገግታዋ በአይኔ ስር ውልብ እያለብኝ እንዴት ብዬ የኔ ገላ ያንዴም ልትሞት እያጣጣረች ሳለ ይህ እንደሚችል አንድ ቀን እንደምትረታ ቢታወቃት ነው እንጂ አረ በፈጠረ ማክሲም ምንድነው የምትለኝ? እኔ ጭራሽ እንቆቅልሽ ነው የሆነብኝ። ጀልባዋን እኮ አገኘኋት። ሰምቻለሁ። ካፒቴን ስሪል ነግረውኛል። ውስጡ የተገኘው አጽም ሊያሳስብ አይደል ነው እንጂ ሌላማ እኮ ያስጨነቀ ከርብቃ ጋር የነበረው ሰው ማን እንደሆነ ማውቅ አይደል? ተይም እባክሽ አንቺ ብሎ ባልገባሽ። እባክህ እኔ ወለላ ንገረኝና ልወቀው ሀሳብህን ጭንቀትህን ልካፈል እያልኩ። ርብቃ ከማንም ጋር አልነበረች፣ ብቻዋን ነበረች። ጸጥ ብዬ አፋፏን አይኗን ያየሁት ጀልባ ውስጥ የተገኘው የርብቃ አጽም ነው ሲለኝ እንዴት ተደርጎ እንዴት ስል ጮኩ። መቃብር ውስጥ የተቀበረው የርብቃ ሬሳ አልነበረም በማለት ቀጠለ። ማክሲም ለስስግ ብሎ የአንዲት ማንነቷ የማይታወቅ ሴትዮ ሬሳ ነበር። እንደ እውነቱ ከሆነም አደጋም አልተፈጠረ፣ ርብቃም አልሰመጠችም። እኔ ነኝ የገደልኳት በጥይት እዛው ጎጆ ውስጥ እኔ። ከዛም ሬሷን ተሸክሜ ጀልባ ውስጥ አኖርኩት፣ ጀልባዋን ማሰጠምኩት። ዛሬ በተገኘችበት ስፍራ ጀልባ ውስጥ የተገኘው የርብቃ ሬሳ ነው። ርብቃ ናት። ይኸው ነው እንግዲህ ሚስጥሩ። የጭንቁ የጣሩ ምክንያት ሁሉ በይ እንግዲህ አሁን አይኔን ክብለሽ እያየሽ አፈቅራለሁ ትኛለሽ። በያ ይኝ እንጂ የምትይው በይኝ እንጂ። ቤተ መጻሕፍት ውስጥ ጸጥታ ሰፍኗል። ያስበረግሩን ይልሳል። እሺ ወቅቶታል መሰለኝ። አንዴ በጥርሶቹ ሲፈለፍል፣ አንዴ በምላሱ ይልሰዋል። የማክሲም የእድ ሰዓት ደግሞ እኚህ ሁለት ድምጾች ብቻ ነበሩ የሚሰሙ። ያስበረግሩን ሲልስና የማክሲም ሰዓት ተክ ሲል ሰነፍ ሲያላግጥ እንደ መስራት ተግቶ ጊዜ ሮጠ ይላል በቁሙ ተኝቶ የሚለው ግጥም ድንገት ከትውስታ ሰሌዳ ላይ ድቅን ሲል ወደ ጥንቱ የትምህርት ቤት ዘመን ይወሰደኝ። ግጥሙ ደግሞ ደጋግሞ ጆሮ ላይ ያቃጨለ። ጊዜና ማዕበል ማንንም አይጠብቅም የሚለው አባባል ምን ያክል ትክክለኛ መሆኑ ያንን የተከሰተልኝ። የሰው ልጅ
ሞትን ያክል ትልቅ አደጋ ሲገጥመውና ድንገት እጁ ወይም እግሩ ሲቆረጥ ወዲያውኑ አይታወቀው። ለምሳሌ አንድ ሰው በድንገት አንድ እጁ ቢቆረጥ ለጥቂት ደቂቃዎች ያክል መቆረጡን አይገነዘብም። እጁ ከራሱ ጋር ያለ የመሰለው ጣቶቹን አንድ በአንድ ለማነቃቃት ይሞክራል። እጅ በሌለበት፣ ጣቶች በሌሉበት። እኔንም የገጠመኝ ነው። ከማክሲም ፊት ለፊት ተንበርክኬ እጆቼን ትከሻው ላይ ጣል አድርጌ ገላዬ ከገላው እየተነካካ ጭንቀቴም ሆነ ፍርሃቴ በልቤ ያለማደሩ ምንም ሊሰማኝ ያለመቻሉ ገረመኝ። ደረቴ ከደረቱ ተለጥፎ ሙቀቱን ቢሻማም በየልቡን አለመጋራቱ ደነቀኝ። ይባስ ብሎ ጃስፐር እግር ውስጥ የተሰካውን እሾህ እንዴት ነው የምወጣለት? ሮበርት መጥቶ ይህንን የሻይ ዕቃ ያነሳምን የሚሉትን ሀሳቦች ማስተናገድ ምን ይባላል? ወቅቱ ስለ ጃስፐር እሾህ፣ ስለ ማክሲም ሰዓት፣ ስለ ሮበርትና የሻይ ዕቃዎች የማንሳት ጊዜ ኖሯል። እንዲህ ስሜት አልባ በመሆኔ ራሴን ታሰብኩት። ቀስ በቀስ ግን ነገሮች ሁሉ ተጠራቀሙና እንደገና ከጭንቅላቴ ሲገቡ ሁሉንም ነገር እንደምገነዘብ ታወቀኝ። ለጊዜው ግን ይህን ልብ አልባ አእምሮ የለሽ ስሜት አቢስ በድኔ ለማክሲም እንዳሳቀፍኩት ፈስሼ ቀረው። በዚህ ሁሉ መሀል ካገጬ ቀና አድርጎ ሲስመኝ መሆኑ ጠፋኝ። ስለምንም እንዲያው ቅልጥልጥ እጆቼን በአንገቱ ዙሪያ ጠምጥሜ አይኖቼን ጨፈንኳቸው። እልም አልኩኝ ወደ ልዩ ዓለም። እንዲህ አድርጎ ስሞኝ የማያውቅ በጣም ወድሻለሁ አለኝ በለሆሳስ። እንዲህ ነው እንጂ ሰው ተርም ጠብቀው ይንኑ አልነበር። አወጣዋ ከሞንቴ ካርሎ ጀምሮ አለሞኝ ነበረ፣ እመኙ ነበረ እኮ ነው። ዛሬ ተነፈሰልኝ። ቀና ብያየሁት። እንደገና ስግብግብ ብሎ ሲስመኝ እንደገና ወደ ሌላ ዓለም አንሳፈፈኝ። ለመጀመሪያ ጊዜ ነበር ማክሲም እንደሚወደኝ ሲነግረኝ። ድንገት ከናፍሩን ከከናፈር ያላቀቀና ገፍተር አድርጎኝ ብድግ አለ። እየሽ ከእንግዲህ ልትወጂኝ አትችይም ማለት ትክክል እንደሆነ ለምበኛ ጊዜው አልፎብናል። ቀደም ነው ስንል ቀደመና አለኝ። ይህ አነጋገሩ ወደ እውነታው ዓለም ሲመልሰኝ ልቤ ደረቴን ፈንቅሎ ለመውጣት ይታገል ጀመር። ለምን ነው ጊዜው የሚያልፍብን አልኩና ፈንጠር ብዬ ጠጋ አልኩት። ክንዱን ያስ አድርጌ እንዲህ ልትችል አትችልም። እኔ በዚህ ምድር ላይ ካላንተ ሌላ እማፈቅረዋለኝና ነው። አሁን ስትስመኝ ምድር ዓለሙ ዞረብኝ። ልቤ ቢሰወርብኝ የምናገረው ጠፍቶኝ እንጂ ለአንተ ፍቅር ሳይኖረኝ ቀርቶ ነው ብለህ ነው አልኩት። ተይ እባክሽ፣ ጅብ ከሄደ ውሻ ጮኸ ነው። አትወጂኝም እንጂ ብትወጂ ኖሮ ደግሞ እኔም በጥያቄው ዘንግቻለሁ። አይረፍድብሽም። እንዴት አልወድህም? የዛሬ ሁኔታችን ከ4 ወራት በፊት ቢሆን ኖሮ ውጤቱ ሌላ ነበር። ሴቶች እንደ ወንዶች አለመሆናችሁን እያወቅኩ ይህን የተዘናጋሁት። ማክሲሚ እስቲ እንደገና እንዴ ሳመኝ። አይ አው ምን ዋጋ አለው ብለሽ ነው? እባክህ የኔ ፍቅር እሺ በለኝ። ከእንግዲህ እኔና አንተን የሚከልል አንዳች ግርዶሽ በመካከላችን ሳይደነቀር የሚያራርቀን ምንም ሚስጥር ሳይኖር አብረን መኖር እንችላለን እኮ። አብረን የምንኖርበት ምን ጊዜ ያለና ብለሽ ነው? የጋራ ህይወታችን በሰዓታት ግፋ ቢል በጥቂት ቀናት የሚቆጠር ነው። የሁሉ ነገር ተፈጥሮ ብሉን አብረን ነው የምንኖረው። ጀልባዋ ተገኘ እያልኩሽ፣ ርብቃን አገኛት እያልኩሽ የሚለኝ ሁሉ አልገባሽ ብሎኝ እንደችል አይኑን እያየው ታዲያ ምንድን ነው የሚያደርጉት ስል ጠየኩት። ሰውነቷን በሚገባ ለይተው ያውቃሉ። የለበሰችው ልብስ፣ ያጠለቀችው ጫማና ጌጣጌጦቿ፣ ሁሉንም ነገር ስላላቸው አጽሙ የርብቃ መሆኑን ለመለየት ምንም አይቸግራቸውም። ከዛ በኋላ ደግሞ የሚቀጥለው ጥያቄ የተቀበረችው ሴትዮ ማናት የሚለው መሆኑ ነው። ታዲያ አንተ ምንድን ነው እሺ ማድረግ ያለብህ ስል
በዝግታ ጠየቁት። እንጃ ምን አባት ያውቄ። ያ ቅድም ሸሽቶኝ የነበረ ስሜት ቀስ በቀስ ሲዳስሰኝ ገባ። እጆቼ እየሞቁ መላ አካሌ እየጋለ ሲሄድ ተሰማኝ። ካፒቴን ሲሪል ባህር ጠለቅ ዋናተኛ፣ እኛ በመርከቧ ዙሪያ ሰብስበው የነበሩ ሰዎች ሁሉ በዓይነ ሕሊና ይደቅናሉ። የክሬስ ባለመደብሮች፣ የመንደር ልጆች በየመንገዱ ሲያፏጩ፣ አባ ከቤተ መቅደስ ሲወጡ፣ እመት ክሮን ከመናፈሻቸው ውስጥ ጽጌረዳ ሲቀጥፉ፣ እኛና እኛ ሌሎችም ሁሉም ነገር ማወቃቸው አይደል? አዎ ሁሉንም ነገር ያውቃሉ አይደል? ነገ ወፍ ሳይንጫጫ ሁሉን ወሬ አዎ ሳይራገብ ረብቃ ከነጀልባዋ ተገኘች። ማክሲም ርብቃን ገደላት እያለ ሲያናፍሰው በዝነ ልቦሌ ሲያቃጭንብኝ ዝግድና ለኝና ጭንቅላቴን ግራና ቀኝ ወዘወዝኩት። ይህ ሀሳብ የአሁኑን ከቀድሙ፣ የዛሬውን ከትናንቱ፣ የትናንቱን ከትናንት በስቲያ፣ የትናንት በስቲያውን ከዚያ ወዲያ፣ የዚያ ወዲያውን ከዚያ ያቆራኛ ነጠላ እውነቶችን እያዛመደ የደነዘዘውን እየሳለ የደበዘዘውን እያበራ የደከመውን እያጎለበተ የሰለለውን እያደነደነ ሁሉ ከምናቡ ሰሌዳዬ ላይ ገጣጥሞ አቀረበልኝ። ሁሉንም እሺ ከእንግዲህስ ምን ማድረግ ነው ያለብን? ምን ማለት ነው ምንችለው አልኩት። መልስ አልሰጠኝም። ጢስ መውጫውን ተደግፎ አይኑ በባዶ እንዳፈጠጠ ጸጥ ብሎ ሲቀርበኝ ስለ ሁኔታው ሌላ የሚያውቅ ሰው አለ እንዴ አለ ብዬ ጠየኩት። ጭንቅላቱን እየነቀነቀ ማንም አያውቅም አለ። ከኔና ከእርሱ በስተቀር ማንም እንደማያውቅ በድጋሚ ሲያረጋግጥልኝ ፍራንክም እርሱም እንደማያውቅ እርግጠኛ ነህ ስለው ፍራንክ እርሱ እንዴት ሊያውቅ ይችላል? ብቻዬን ነበርኩ፣ ደግሞ ጨለማ ስለነበር አለና ሀሳቡን ገታው። ወንበሩ ላይ አረፍ አለ። ግንባሩን በእጁ እያሻሸ ሄጄ ያጠገቡ ተንበረከኩ። እጁን ከግንባሩ አላቅቄ አይኖቼን አይኖቹ ላይ እያንከባለልኩ እወድሃለሁ ልላይ አልኩት በለሆሳስ። እወድሃለሁ አሁንስ አታምነኝም ስለው ግንባሬን ሳመኝ። እጆቼንም እያገላበጠ ሳማቸው። ልብ ውስጥ ኃይለኛ ፍርሃት ተዘፍዝፎ ከሌላ ወይም እርዳታ እንደሚሻ ሕፃን እጆቼን ጥልቅ አርጎ ያዛቸው። ካሁን ምን ይፈጠራል ብዬ እየጠበቁ እዚሁ እንደ ጅል መቀመጤ ጨርቄን ጥዬ ማበር ነበረብኝ። የልቤ እያወቀው በየዕለቱ ይጎርፍልኝ የነበሩትን ደብዳቤዎች ሳስተናግድ ምንም ያልደረሰብኝ ይመስል እንደ ማንኛውም ጤነኛ ሰው ስበላ አስጠጣ ሙሉ አቅል እንዳለኝ ሳስመስል ፍሪዝ፣ ሌሎችም ሰራተኞች ሚስስ ዳንቨርስ፣ በተለይ ሚስስ ዳንቨርስ እንዳላባረራት ከርብቃ ጋር በነበራት የቀረበ ግንኙነት ሳቢያ ልጠረጥረኝ ትችላለች ብዬ የፈራው ደግሞ ፍራንክ ነው እንጂ ምንም ከጎን ያልተደገኝ ፍራንክ፣ ዘውትር ሐዘኔ ችግሬን የሚጋራልኝ ፍራንክ ሁልጊዜ ምን ነው ከዚህ አካባቢ ራቅ ብትል እዚህ ያለውን ስራን ይቆጣጠራለሁ መሄድ አለብህ ሲለኝ ጅንስና ቢያስሪስ ቢሆኑም ያቺ ምስኪን ተንኮል የሚባል ዘዴ የሚሉት ነገር ማታቀው የዓመት በሽተኛ ትመስል የለዴ ምን ነው ሐኪም ዘንድ ሄደህ ብትመረመር ስትለኝ ያንዳንዷ የምተነፍሳት ቃል በሐሰት የተቦሸረች መሆኗን እያወቅኩ ነበር። የኛ ሁሉ ሰዎች ፊት አይኔን አፍጥጬ ሳየ ነበረው። እጆቹን በእጆቼ ጠበቅ አድርጌ እንዲያስኩ ገላውን ከገላ ይበልጥ እያስጠጋው ጸጥ ብዬ ማድመጤን ቀጠልኩ። ያኔ ጃስፐር ወደ ባህር ወሽመጥ ሄዶብሽ አንቺ ማሰሪያ ፍለጋ ጎጆ ውስጥ የገባሽለት እዚሁ ልክ እንዳሁኑ ቁጭ ብለን
ይህን ሁሉ ሚስጥር ላጫውትሽ ነበር። ድገት ፍሬዝና ሮበርት ሻይዘው መተው አቋረጡን እንጂ አለኝ። አዎ ትዝ ይለኛል። ግን ከዛ በኋላስ ቢሆን ለምን አልነገርከኝም? ነግረኝ ቢሆን ኖሮ ይህ ሁሉ ጊዜ በሰላምና በደስታ ማሳለፍ ስንችል። አንቺ ቤት ተገኝተሽ ሁሌ ውሎሽ መናፈሻ ውስጥ ነው። ሁሌ ከጃስፐር ጋር በራስሽ ዓለም። አዎ በጣም ነሽ ስትሽከረከሪ። እንደ ዛሬ መች ትቀርቢኝና ምነው ነግረኸኝ ቢኖር ኖሮ በማለት በጆሮ ሳንሹካሹክለት። ደስታ የራቀሽ እየተሰናከልሽ እየመሰልሽኝ እንዴት ብዬ። እኔ ደግሞ በእድሜ ካንቺ በጣም የገፋው ስለሆነ ነው መሰለኝ። ከኔ ይልቅ ለፍራንክ ነበር ግልጽነትሽ። ለኔማ ከአይን አፋርነትሽ ከንጭንጭሽ ልዩ ፍጡር ነበር የምትሆኚው አለኝ። የኔስ ችግር ለምን አታይልኝም? አንተ ርብቃን ከአእምሮ እንዳልፋካት ፍቅሯ ከልብ እንዳልተሰረዘ እያወቅኩ እንዴት ልቅረብ? እንዴትስ እንድታፈቅሬ ልጠይቅ? ይበልጥ ወደ እሱ እያስጠጋኝና አይኖቼን እየፈለገ ምንድን ነው የምትዩ? ምን ማለትሽ ነው ሲል ጠየቀኝ። እዚያው የተንበረከኩበት እየተመቻቸው እጆችን በዳበስኩኝ ቁጥር ከርብቃ ጋር የምታነጻጽረኝ የመሰለኝ መላ አካሌ ሽምቅቅ ነው የሚለው። ስታናግረኝ ትክ ብለህ ስታየኝ መናፈሻ ውስጥ ስንሸራሸር ማዕድ አብረን ስንቀርብ ሁሉ በሀሳብ ጭልጥ ስትልብኝ ጨዋታ ድሮ ቀረ። ከርብቃ ጋር መብላት መጠጣት፣ በቃ ከርብቃ ጋር መንሸራሸር፣ ከርብቃ ጋር እያልክ የምታሰላስል እየመሰለኝ ምን ያህል ልቤ እንደሚሸማቀቅ ስለው ምንም እንዳልገባው አይነት በግርምታ ትክ ብሎ እያየኝ ነበር። ምን ነው እውነት አይደለም? ወለሉ ላይ ኮርበት ብዬ እንደተቀመጥኩ ተሽከርክሮ አየኝና ርብቃን ይወዳታል ብለሽ ታስቢ ነበር ማለት ነው? በወዳት ነው የገደልኳት ይመስልሻል? ምንኛ ጠላት እንደነበር ባወቅሽልኝ። ዳራችን ከጥንስሱ ጀምሮ አንድ ቀን ሰላም ያልሰፈነበት፣ አንድ ቀን ደስታ ያልነገሰበት የልብ መቁሰያ ቤተ ሙከራ ነበር። ርብቃ ፍቅር የሚባል ነገር ስሙን እንኳን የምታውቀው አልነበረች። ቅንነት ሲያልፍ አልነካትም። ልቧ በክፋት የታጨቀ ድሯም ማጓም ተንኮል ብቻ። በእርግማን የተለቃለቀሽ ፍጡር። ከናካቴው የአእምሮዋን ጤንነት እጠራጠር ነበር ሲለኝ ጉልበቴን አጣጥፌ ትኩር ብዬ አየሁት። በእርግጥ ብለህ እንደነበረች ልክድ አልችልም። ክፋቱ ብልህነቷ የሚለው ለተንኮል ብቻ ነበር እንጂ ላይሏን ያየ ሁሉ በምድር ላይ ተወዳዳሪ ሌላ ታዋቂ ደግሞ ሩሮ ቸር አርጎ ነበር የሚቆጥራት። ሰውን እንደየስሜቱ የማጓባትና የማቅረብ ተስጦዋ ልዩ ነበር። አሁን ከአንቺ ጋር ብትገናኝ ኖሮ እጅሽን ይዛ መናፈሻ ውስጥ እያሽከረከረች ስለ አበቦች፣ ስለ ሙዚቃ፣ ስለ ስዕል ብቻ ፍላጎትሽን ኮርኮር አውጥታ ደስ ስለሚልሽ ነገር ሁሉ ታወራልሽ ነበር። በሰዎች ልብ ውስጥ ሰርስራ ገብታ ከእግሯ ስር ተነጥፈው እስኪያመልኳት ድረስ የማድረግ ችሎቷ ፍጹም ሌላ ነበር። ማክሲም ላይታች መንጎራደዱን ሳይተው ትረካውን ቀጠለ። ያኔ ሳገባት ምንኛ የታደልክ ነህ ያላለኝ አልነበረም። በውበት በቁመና ባነጋገር ለዛ ሟልቶ የሰራት ነበረች። ሀያቴ እንኳን ሰው ማድነቅ የሚሉት ነገር ጭራሹን ካፏ የማይወጣው አያቴ እንኳን ገና ስታያት ነበር የወደደቻት። ለአንዲት የቤት እመቤት የሚያስፈልጉ ሶስቱን መሰረታዊ ነገሮች መልካም አስተዳደግ፣ ብሩህ አእምሮና ቀና መልክ አካታ ያዘች ልጅ ናት ነበር ያለች። ያኔ ባምናትም ወይ ደግሞ እንዲያምን ራሴን ባታልለውም ሁልጊዜ ህሊናዬን የሚጎዳ የሚቆረብጠው ነገር ነበር። አይኖቿን ሳያቸው
እንግዳ ስሜት ይጭርብኝ ነበር። እኛ የተበታተኑ ምስሎች እንደገና እየተሰባሰቡ ሲገጥሙ ታየኝ። ርብቃ ከተሸሸገችበት ስውር ዓለም ብቅ ብላ እውነተኛዋ ገጽታዋ፣ ውስጣዊ ሰውነቷ፣ የተላበሰው ሰውነቷ ታየኝ። ሕይወትን በሁለት እጆቿ ጨብጣ ዓለምን እንደ ፈረስ እየጋለበች ቼ ስትለው በድል አድራጊነት ፍንድቅ ስትል ፈታ ስትል ድቅን አለችብኝ። የተለያዩ ሰዎች፣ አዎ ሚስስ ቫን ሁበር፣ ቤያትሪስ፣ ማክሲም ራሱ፣ ፍራንክ፣ ሚስስ ደንቨርስ፣ የአጅላጅሉ ቤት ሳይቀር በተለያዩ ጊዜያት ስለ ርብቃ ያወጉኝ፣ ክፉ ደጉ የነገሩኝ፣ ጻዳም ሆነ ጨለሟ ጎኗ ሁሉ በአይምሮ የተመላለሰ። ማክሲም ብሶቱን ቀጥሏል። ግን ወዲያው ነው ምንነቷን አብጠርጥሬ ያወቅኩት። በተጋባን በ5ኛው ቀን ያኔና አንቺ ሞንቴ ካርሎ በነበርንበት ጊዜ ለሽርሽር የሄድንበትን ቦታ ታስታውሺው የምትቀር አይመስለኝም። ድንገት በሀሳብ ጭልጥ ብዬ መንጎዴ ግራ አጋብቶኝ ነበር። ከእሷ ጋር እዚያ ቦታ ሄደን በነበርንበት ወቅት መሬቱ ላይ ተዝናንታ ተቀምጣ ንፋስ የሚያጫውተው ጸጉሯን በጣቶቿ እያፍተለተለች ስለ ራሷ ትነግረኝ ጀመር። ኩርኩራ በተቀላቀለበት ሳቋ እያጀበች የነገረችኝ ነገር የማንንም ሰብአዊ ፍጡር ጆሮ ሊሰማው የሚገባ አይደለም። ከዛ ሰዓት ጀምሮ ነው ምን አይነት ሴት እንዳገባው የተከሰተልኝ። መልክ፣ ቀና፣ አእምሮ ብሩህ፣ አስተዳደግ መልካም አለች አያቴ። አይ ፈጣሪ አልና ንግግሩን አቋርጦ ክትከት ብሎ ይስቅ ጀመር። የመሳቁ ነገር ካደናገረኝ በላይ የመልኩ ልወጥወጥ ማለት ጭራሱ አስደነገጠኝ። አንጀት የተላወሰ እንዲህ ሲሆን ዝም ብሎ ማየቱ አልሆን ቢለኝ ማክሲም ብዬ ጮኩ። ሲጋራውን ለኩሶ ቡልቅ እያለ ካፎ የሚወጣውን ጢስ በትካሴ ሲያስተውለው ከቆየ በኋላ ፊቱን መለስ አድርጎ ወዲያና ወዲህ ማለት ያዘ። በዚያ ወቅት ገደላ ጨርሷት ነበር ያሰኘኝ። ምነው አድርጌው በነበር ትልቅ ግልግል ነበር። በዚያው ጨው ባለ ገደል ትንሽ ገፍተር ማድረግ ብቻ ነበር እኮ። የአንድ ግድግዳ ቀጥ ያለውን ገደል ታስታውሹ የለ? እንዲሁም ማስፈራቸሻለሁ እንጂ ታዲያ እንደ እብድ ሳትቆጥሪኝም አልቀረሽ። በእርግጥ ያን ያላበድኩም ነበር ብለሽ ነው? ምን ያኔ ብቻ። አሁንስ በሽጤነኛው እኮ ከዲያብሎስ ጋር እየተኖረ ሙሉ ጤንነት ቤት ይገኝና ወዲያ ሲንጎማለል ቁጭ ብሎ ባይኔ ይከተለዋለሁ። እዚያ ገደል አፋፍ ላይ ቁጭ ብላ የተንኮል ድርሳኗን ስታለበልብልኝ እንደ ጅል አፌን ከፍቼ ነበር ማደምጣት። ቤትን አሳምሬ ይዝልሃለሁ፣ ከፈለክ ደግሞ ውብና ድንቁ መንደርሌን በሚገባ ከመንከባከቤም በላይ በመላ ሀገሪቱ እጅግ የተደነቀ መስህብ ላደርግልህ እችላለሁ። ሊጎበኝን ለሚጎርፈው ሕዝብ ይታየኛል። ሳር ቅጠሉ ስለኛ ሲያወራ ሲቀናብን፣ በምድረ እንግሊዝ እንደኛ ትዳር ያማረ የታደለ ደስታ የሰፈነበት ሊኖር እንደማይችል ሀገር ሁሉ ሲመሰክርልን አሾፍኩብህ አይደል ማክስ አለችና የተፍነከነከች ይዘው የነበረውን እባብ ጥስጥስ አርጋ ጣለችው አለና ማክሲም ሩብ ያክል የጨረሳትን ሲጋራ ወደ ምድጃ ወረወረ። ይህን ሁሉ ስታወራልኝ ዝም ብዬ ነበር ማደምጣት በማለት ቀጠለ ማክሲም። ዳሻት ስትንከተከት ዝም ብዬ አየኋት እንጂ አልገደልኳትም። ተይዘን ወደ መኪናችን ውስጥ ገባና ወደ መጣንበት አመራን። የነገረችኝ ሁሉ እንደማደርግላት፣ ያሰበችውን ሁሉ እንደምትፈጽም፣ እድሉን እንደማልነፍጋት፣ ሁኔታዎች እንደማመቻችላት ሙሉ እምነት ነበራት። ስለ እርሱ የነገረችኝ በጋብቻችን ማግስት ተነስቼ ሀገር ሰማኝ ብዬ ከመለፍለፍ ይልቅ
ስሜን፣ ክብሬን፣ ግላዊ ስሜቴን፣ ማንኛውንም ነገር መስዋዕት ከማድረግ እንደማልመለስ እርግጠኛ ነበረች። የፍቺ ጥያቄ አንጠልጥዬ ችሎት እንደማልቆም፣ እርሷን አሳልፌ እንደማልሰጣት፣ የማንንም ጣት እንዳልቀስርባት፣ ማንም እየተነሳ በየጋዜጣው የጭቃ ጅራፉን እንዳያሳርፍብን፣ የመንደር ወረኛ አፍ ማማሻ እንዳንሆን። ይሄ ነው ማንደርሌ ማለት። እዚህ ነው እንግዲህ ጉዱን በጋዜጣ ያነበቡለትን ሰውዬ የሚኖረው። ዳኛው ስለ ሚስቱ ምን እንዳለ ትዝ ይላችኋል ያሉ ሰዎች እንዲሰባበቱብኝ እንደማልሻ አሳምራ ታውቅ ነበር። ወደ እኔ መጥቶ ፊት ለፊት ቆመ። እጆቹን ዘርግቶ ታዘብሽኝ አይደል? ምን ታደርጊ? እኔ ውስጥ የሰረጸ ፍርሃት፣ ጥላቻና ቅሬታ አልዳሰሰሽ ሲለኝ መልስ አልሰጠውም። የዘረጋውን እጆቹን በእጆቼ እየመራው ደረቴ ላይ ሰበሰብኳቸው። ይህን ሁሉ ሲዘገስግልኝ በጸጥታ ልስማው እንጂ የሚለውን ሁሉ ልብ አላልኩት። ስለሱ ሀፍረት፣ ስለሌላውም ስሜቱ ቅጣት ደንታ አልነበረኝ። በእጅጉ ትኩረቴን የሳበውና ደግሜ ደጋግሜ አሰላስሎ የነበረው አንድ አብይ ቁም ነገር ቢኖር ማክሲም ርብቃን አይወዳትምም ነበር። ወዷት አያውቅም። ለአንዲት ሰከንድ እንኳን ደስታ ተጋርተው አያውቁም የሚለው ሀሳብ ብቻ ነበር። በዚህ ምድር ላይ ከማንደርሌ የማስቀድመው አንዳችም ነገር አልነበረም። ዳሩ ምን ዋጋ አለው? ማን ሊረዳኝ፣ ማን ሊያምነኝ? ሰው እንኳን አልፈርድበትም። ለእንዲህ አይነት ፍቅር ባይተዋር ነዋ እያለ ሲያማርር አቋረጥኩትና የኔ ገላ ማክሲሚ፣ ፍቅሬ፣ ወለላይ አልኩትና እጆቹን ከፊቴ ላይ አኖርኳቸው። አገላብጬም ሳምኳቸው። ለመሆኑ ምለውሉ ይገባሻል? በደንብ ይገባሻል? አሁን የኔ ፍቅር በደንብ ነው የሚገባኝ አልኩት። ፊቴ እናገርብኝ እንዲሁ ብዬ በመስጋት አይኑን ማየት አልደፈርኩም። ገባኝ አልገባኝ ምን ለውጥ ይኖረው? እኔ እንደሆንኩ ርብቃን እንደማያፈቅራት ከወዲሁ ካወቅኩኝ ወዲህ ልዩ ስሜት የተሰማኝ ነበር። ልቤ ደረቴን ፈንቅሎ መውጣቱ አዳገተው እንጂ አየር ላይ እንደሚሳፈፍ ላባ ነበር የሆነው። ያለፉትን ዓመታት መራራ ትዝታ እንደገና ማንሳት አልሻው ሲል ዝግ ባለ ድምፅ ጀመረና ላንቺ እንኳን መናገሩ ደስ አይለኝ፣ ምንም የሚነገር ነገር አለውና የህፍረት የውሸት ኑሮ፣ እኔና እርሷ የደብብቆሽ የማስመሰል ኑሮ ነው ያሳለፍነው። በዘመድ አዝማድ፣ በወዳጆቻችን፣ በሰራተኞቻችን ፊት ፍሪዝን በመሰሉ ቅንና ታማኝ ፍጥሯን ፊት ተዝማምተንና ተፈቃቅረን የምንኖር ነበር የምንመስለው። በዛ ጤፍ በሚቆላ ምላሷ ስትሸረድደው የማይወዳት የማያምናት አድናቆቱን የማይሽራት ከቶ አልነበረም። ጥርሷን ብልጭ እያደረገች ስትሸነግላቸው ያለ እርሷ ሰው ያለ ነበር የማይመስለው። ከበስተጀርባቸው እንዴት እንደምታሾፍባቸው ግን የታዩትና አፈቅቤ ልበጩቤ ማለት እርሷን ነበር። ሕፃናቱስ ሲወዷት ስጦታዎችን ስለምታርከፈክፍላቸው ባለፈሽ ባገደመሽ ቁጥር የፈነደቁ እጆቿን ነበር የሚያዩት። እዚህን አካባቢ ህዝብ እንዲያደርጋ ስለገዛችው የሰራችውን ብትሰራ ማንም አይጠረጥራትም። እርሷ ምን ሞኝ ምስጥ አይደለች። ሎንዶን ትሄድና 4-5 ቀን ሰንብታ የልቧን አርሳ መመለስ ነው። እኔም ሁሉንም ነገር እያወቀ ልቦን አይዝም። የገባሁትን ቃል ማጠፍ የለብኝማ። ማንደርሌን ልዩ አድርጓለሁ ባለችው መሰረት በእርግጥም ይኸው ዛሬ እንደምታዩ የምድር ላይ ገነት አስመስሏለች። ለዚህ ለማንደርሌ ባለኝ ፍቅር በዛ ደካማ ጎን ይገብታ አይደል እንዲያውንችልኝ። በአባቴ ጊዜ ማንደርሌ ራሱን የቻለ የተፈጥሮ ውበት ቢኖረውም ጥቅጥቅ ያለ ጫካ ነበር። የሰው ያለ የዋቂ ያለ የባለሙያ ያለ ብሎ ሲጮ ከቻለችለታ
መናፈሻዎቹ ብቲ ፍስሐ ሸለቆ ሳይቀር እንዲህ ያለው ውበት ያጎናጸፈቻቸው ርብቃ ክፍሎቹን የእቃዎቹ አደረጃጀት ሁሉ ዛሬ የያዙት ውበትና ግርማ ያላበሰቻቸው ርብቃ ቤት ውስጥ ቁሳቁሶች፣ ስዕሎች፣ ልዩ ልዩ ጌጣጌጦቿ የእርሷ ጥበበኛ እጅ ያልዳሰሰው የለም። የዘመናት ብስጭቱን እንዲተነፍሰውና ትንሽ እንኳን እፎይታ እንዲሰማው ፈልጌ ሳላቋርጠው ዝም ብዬ አደምጠው ነበር። እንዲህ እንዲሆነና ወራት አለፉ፣ ዓመታት ተቆጠሩ። ለማንደርሌ ስል ሊናዬን ተሰልቤ ለማንደርሌ ስል ታውሬ ኖርኳታ። ለንደን ውስጥ እንዳሻት ብትሆን ደንታ አልነበረኝም፣ የማንደርሌ ክብር እስካልተነካ ድረስ። በመጀመሪያዎቹ ዓመታት በጣም ጥንቁቅ ስለነበረች ጣጣ ፈንጣጣዋን እዛው ለንደን ከሙና ትመጣ ነበር። ሁላ ስታደርግ እንችል ማለት አመጣች። አንድ ሰው እንዴት የመጠጥ ሱሰኛ እንደሆነ ታውቂያለሽ? እንደ ዘበት ይጀምረዋል። ይቀፈፈው እንዲያው አንዳንዴ በ4 ወይም በ5 ወር አንድ ጊዜ ይቀማምሳል። ከዚያ የረፍት ጊዜውን እያሳጠረ ሄድና በየ2 ወር በየወር በየ15 ቀኑ በየሳምንቱ ያለሜር ነው። ዘማምኑ ቅጡ እንዳመች ኪስ እንደፈቀደ ጋባዥ እንደተገኘ ህሊናን በእጅጉ ከጎደፈ አፍ አውጥቶ ለምኖ መጠጣት ነው። ረብቃም እንዲህ ነው የሆነችው። ቀስ በቀስ ወዳጅ ጓደኛ እያለች ሰዎችን እዚሁ ድረስ እየጋበዘች አሸሼ ገዳሚውን ተያዘችው። አንድ ጊዜ ለአደን ስኮትላንድ ከረሜ ስመለስ ባህሩ ዳርቻ ካለው ጎጆ ውስጥ ፈጽሟቻቸው ከማላጋቸው ሰዎች ጋር ስትምነሸንሽ አየኋት። ይሄ ነገር ደግሞ አይደል ብዬ ማሳሰቢያ ቢጤ ብሰጣት አፍንጫዋን ነፋችብኝ፣ ትከሻዋን ኮፈሰችብኝ። ያገባና ብትለኝ ለንደን ውስጥ ካሻት ሰው ጋር መሆን እንዳሻት መፈንጠዝ እንደምችልና ማንደርሌ ግን የግሌ ነውና እንድትተውልኝ ስምነታችን መጣስ እንደሌለባት ብነግራት የምጸት ፈገግታዋን አሳይታኝ ጸጣለች። ጥቂት ቆይታ የአይን አውጣነቷ ብዛት ፍራንክን አላስቀምጥ ብላ ሀበሳውን ብታሳየው ስቦታ ነገረኝ። በመጀመሪያ ግን ሚስጥሩን ቦዱ ቀብሮ ሌላ ስራ ስላገኘ እንዳሰናብተው ጠየቀኝ። አብዳሉ ያልኩት ነገሩን እያደበሰበሰ ዙሪያ ጥምጥሙን ሲሄድ ለ2 ሰዓት ያህል ተከራከርን። ቁጥር አድርጌ ሲይዘው ርብቃ በየጊዜው ቤቱ ድረስ እየሄደች አብሯት ወደ ጎጆ እንሄድ ትጠይቀው እንደነበርና ትገፋፋው እንደነበር ዘረዘረልኝ። አጓጉለኛ ግፊት። ይህ ስለምን ይሆናል ብዬ በጠይቃት ግስ ላሆነችብኝ። ካፉ ያልወጣ ጸያፍ ስድብ አልነበረም። ብጥብጣችን ወጣ። ከዚያ ተነስታ ሎንዶን ትሄድና ወሬያል ትቆያለች። ተመልሳ ስትመጣ ዝም ብትልም ቢሰማት ነው አደብ የገዛችው አልኩና ተውኳት። አንድ ቀን ቢያትሪስና ባለቤቷ ሊጎበኙን ይመጣሉ። እኔና ቢዬ መስኩ ላይ እየተንሸራሸርን ሳለ ርብቃና ጂልስ በጀልባ ሲንሸራሸሩ ቆዩ። ሲመለሱ ጂልስ ፊቱ ቀልቷል። እንደ ሕፃን መፈንደቅ ነበር የቀረው። ርብቃም ሌላ ስርቆት እንደጀመረች አይኑ ያሳብቅባት ነበር። ገበታ ቀርበን ቢያትሪስ የሁለቱን ሁኔታ በጽሙና ሲከታተል መገንዘቤ እንቆቅልሽ ሆኖብኝ ለነበረው የቢያትሪስ ርብቃ እንደዚያ መጥላት ፍቺ እንዳገኝለት ረዳኝ። እያደመጥኩ ነገሮችና ድርጊቶችን በአእምሮ እየገጣጠምኩ ገረም ነበር። የርብቃ ስም በተነሳ ቁጥር የፍራንክ መቅበጥበጥ ለካ ለዚህ ኖሯል። የቢያትሪስ ለርብቃ ቀና አስተሳሰብ ማጣት ለካ ለዚህ ኖሯል እያልኩ በግርምታ ተዋጥኩ። ከሐዘኔታ ከቅን ልቦና የመነጨ ይመስለኝ የነበረ የሰው ዝምታ ለካስ ሀፍረት የወለደው ጥላቻ ያሳደገው ስሜት ነጸብራቅ ኖሯልና ባይናፋርነት ካባ ስር ተከልዬ ይሆን ይህን ሁሉ መገንዘብ ያለመቻሌ? ራሴን ክፉኛ ገመትኩት፣ ወቀስኩትም። እቺ ምድር እንደኔ ሁሉ
ከተበተበቻቸው የአይን አፋርነትና የቁጥብነት ድር መላቀቅ የተሳናቸው አስተሳሰባቸውን አደንዘው ልቦናቸውን ያሳወሩ በገዛ እጃቸው በዙሪያቸው የቆሙትን ሐቁን የጋረዳቸው ግድግዳ ገንድሰው መጣል አቅቷቸው በድንቁርና ባህር ውስጥ የሰጠሙ ስንቶችን አፍርተው ይሆን? እኔስ አንድ እንኳን አይን አፋርነቴን ገፈፌ ማክሲምን ጠይቄው ቢሆን ኖሮ ከ4-5 ወራት በፊት ይሄን ሁሉ ይነግረኛል ነበር። ከዛ ቀን በኋላ ቢያትሪስና ጂልስ የእረፍት ጊዜያቸውን በማንደርሌ ማሳለፉን እርግፍ አድርገው ተውት። ለምን ብዬ ጠይቄያቸው አላውቅም አለ ማክሲም በማያያዝ። አንዳንዴ ሰፊ ግብዣ ስናደርግ እንደ ማንኛውም ተጋባዥ መምጣታቸው ግን አልቀረም። ይገርማል። ምንም አታስብ ባታውቅ ኑሮ ያሳሰባት እንደነበር ከሁኔቷ መረዳት አላቃተኝም። እንዲህም ረብቃ ይህንኑ ምስጥ የአስመሳይነት ተግባሯን ትቀጥልሻለች። እኔ ከዚህ ወጣ ስል ምን ታደርግ እንደነበር እግዚአብሔር ይወቀው። ፍራንክና ጂልሰን እንዳባበለች ሁሉ የምታማግጠው አታጣም። ሰራተኞች ሞልቷታል። ከኬሬዝም አንዱ ልትጎትት ትችላለች። ብቻ እንጃ። እኔ ዘውትር ያስጨንቀኝ የነበረው አንድ ቀን የሚስጥር ፀሐይ ሞቀውና የሰው ሹክሹክታ ሜቱ የወረኛ ኢላማ መሆኑ ነው። እዚያው እንደተቀመጥኩ ሀሳብ ጭለት አርጎ ወሰደኝ። ባህሩ ዳር ወዳለው ጎጆ ዝናብ ጣሪያው ላይ ሲያርፍ ተሰማኝ። አቧራ የለበሱት ቁሳቁሶች የምስኪን ቤን እኛ ጅላጅል አይኖቹን እያቁለጨለጨብኝ እብዶች ሐኪም ቤት አታስገብኝም አይደል ሲል ተሰማኝ። ሌሎች ሀሳቦችም አንድ ቀን የአጎቷ ልጅ ነበር ጃክ ፌብል የሚሉት ግሬን ጠብቆ የሚመላለስ አለ ማክሲም ድምፁን አለስልሶ። ቀበል አደረኩና አውቀዋለሁ ያኔ ሎንደን ሄደ በነበረበት ጊዜ መጥቶ ነበር እኮ አልኩት። አንቺም አይተሽው ነበራ? ለምን አልነግርሽኝም ታዲያ? ፍራንክ እኮ ነው የነገረኝ መኪናውን አይቶ። አይ መንገዱ ደስ አላለኝም። ርብቃን የሚያስታውስህና ትረብሻለህ ብዬ ነው። ያስታውስህና? እንዴት አስታወስኳት ባክሽ አለና ታሪኩን ለጊዜው አቋርጦ በባዶ አፍጦ ቀረ። ከእንቅልፌ ባንን አይነት ጭንቅላቱን ነቀነቀና ደግሞ ቀጠለ። ከዚሁ ከፌብል ጋር ዘውትራ ወደ ጎጆ ትሄድ ነበር። ለሰራተኞች ሌሊቱን በጀልባ አንሸራሸራለሁ ትልና እዚያው ከእርሱ ጋር አድራ ትመጣለች። ዴት ይሆናል ብዬ በድጋሚ ማስጠንቀቂያ ሰነዘርኩ። ሌላው ቀርቶ ማንደርሌ ክልል ውስጥ ባገኘው በጥይት እንደምጠብሰው ነገርኳት። እንደተለመደው ትከሻዋን ትኮፍስብኝ እንጂ ማቱ ግን አልወረደብኝም። ፊቷ ድንገት ሲገረጣ ልውጥውጥ ሲል ታየኝ። እጅና አሻራውን ሲጠልባት ምን ልትመስል እንደምትችል ለመጀመሪያ ጊዜ የገመትኩት ያኔ ነው። ይህ ፌብል የሚሉት ወስላታ ሰው እንዳይመስልሽ። እንደሰሙ ብክልክል ያለ ብልሹ። አንድ ቀን ሎንዶን መሄዴ ነው ብላ ትወጣና የዚያን ዕለት ማምሻውን ትመለሳለች። አድርጋውም አታውቀውም። እኔ ደግሞ ዕለቱን ትመለሳለች ብዬ ስላልገመትኩ ከፍራንክ ጋር ስንሰራ መሸና ራቴን ከሱ ዘንድ በላለሁ። አመሻሽቼ ወደ 4:30 ግድም እቤት ስገባ የአንገት ልብሷና ጓንቷን አዳራሽ ውስጥ ወንበር ላይ አየሁት። ግራ ገባኝ። በየክፍሉ ፈልጌ ሳጣት ወደ ጎጆ ሄዳ ነው ብዬ ገመትኩ። ይህን ብጥልጥል የድብብቆሽ ኑሮ፣ ይህን በሸፍጥ ላይ የተመሰረተ ትዳር ለአንዴም ለሁሌም ማፍረስ አለብኝ የሚል ቁርጠኛ ፍላጎት አደረብኝ። ሁለተኛ እንዳይሞክሩት እርሷም ሰውየውንም ማስፈራራት ነው ብዬ ሽጉጤን ይዤ ወጣሁ። ሹልክ ብዬ እንደገባው ሹልክ ብዬ የጎጆውን በር በርግጄ ስገባ ግን ያልጠበቅኩት ነው የገጠመኝ። ርብቃ ብቻዋን ሶፋ ላይ ተንጋላ አገኘኋት።
አጠገቧ የነበረው ኮስተሪያ በኮስታሪና በአመር ተሞልቷል። መልኳ ተቀይሯል። በሽተኛ ትመስላለች። ሌላው ነገር ሳላለሳ በቀጥታ እኔና አንቺ እስካሁን ያሳለፍነው አሳፋሪ ኑሮ የበቃን መሰለኝ። ገባሻል? ከፌብል ጋርም ሆነ ከፈለግሽው ሰው ጋር እዚያው ለንደንሽ ውስጥ እንዳሻሽ ልትሆኚ ትችያለሽ። ኑሮሽንም መመስረት ብትፈልጊ እዚያው ማንደርሌ ውስጥ ግን አታለሚው ብዬ ደግሜ ነግሬሻለሁ ስላት ብላ ስታደምጣኝ ጎየችና ትግብ ላየች። የውሸት ጥርሷን ብልጭ አርጋ ፍላጎቴ እዚህ መኖር ከሆነ ሳለች። ብልጣ ብልጥ ምላስሽን ሸበበሽኝ። እስከ ዛሬ ስታጭበረብርኝ የኖርሽ ይበቃሻል። ቤቱን እንዳሻሽ የምትፈነጭበት በረት ልታደርጊው መስሎሽ ይሆናል። አቺም በቃ ረብቃ የገባሽ እንደሆን እግዚአብሔር በሚያውቅብኝ ከሚገባው በላይ ነው የታገስኩሽ። ዛሬ ግን የመጨረሻ እድልሽ ነው አልኳት። ሲጋራዋን መተርኮሲያው ላይ ጣል አርጋ ብድግ አለች። እጆቿን ዘርግታ ተንጠራራችና እውነትን ነው ማክስ፣ አዲስ ህይወት የሚጀምርበት ጊዜ ተቃርቧል አለች። እጆቿን ሱሪያ ውስጥ አርጋ ስትንጎራደድ ደሜን አፈላችሁ። ለመሆኑ ፍቺ ፈልገ በፍርድ ቤት ብትከሰኝ ምንም ማስረጃ ልታቀርብብኝ እንደማችል አስብበት ታውቃለህ? ጓደኞቹ ሁሉ ሰራተኞቻችን ሳይቀሩ ትዳራችን ምንም እንከን የሌለበት አድርገው እንደሚያዩት ሳይገባ የሚቀር አይመስለኝም አለችኝ። ፍራንክም የሚለው የለው ቢያትሪስ ስልጠይኳት ከትከት ብላ ሳቀችና ፍራንክ ምን ብሎ ሊመሰክርብኝ እኔ ላይ እኔ ነኝ ልጅት የፈለገውን ቢል እኔ እርሱን መቋቋም ሊያቅተኝ። አይ ሰው ልክ አለማወቅ። ቢያትሪስስ ብትሆን የምትናገርበት ምን አፋላትና ባሌ ተጃጅሎ ሌላውን ሲስስ ስለተቀማው በቅናት በገኛለሁ ብላ አፏን ሞልታ ችሎት ልትቀር። ተው አትሳሳት ማክሲም፣ በፍለጋ ብቻ እድሜን አትጨርስ። እንደዛ እድሜ እንትጨርስ እንደሆነ እንጂ አንድ ምስክር ልታገኝ አትችልም ካለችኝ በኋላ ቁማት አስተውለኝ ጀመር። ጆን ከኪሷ ሳታወጣ የቆመችበት እየተወረገረገችም ትስቅ ነበር። ለመሆኑ ብላ ቀጠለች። ዳኒን የኔ ምስክር አድርጌ ባቀርባት በየትኛው ችሎት ላይ እኔ የጠየኳትን ሁሉ ልትመሰክርልኝ እንደምችል አታውቅም? ሌሎች ሰራተኞች ሁሉ እርሷን በጭፍር እንደሚከተሉና እንደሚመሰክሩልኝስ? ጠረጴዛው ጫፍ ላይ ተቀምጣ እግሮቿን እያወዛወዘች ሀገር ሁሉ በፍቅር የተሰባበረን ባልና ሚስት መሆናችንን እየመሰከረ አንተ እንዴት አድርገ ነው የምታስተባብለው? ማን ሊያምን እንደሚችል እያወቀው? ይልቅስ እኔና ዳኒ መሳቂያ መሳለቂያ እንዳናደርግህ አለችኝና ከጠረጴዛው ላይ ፈንጠር ብላ ወርዳ ከፊቴ ተገተረች። አይ ማክስ፣ ልጅ በወልድ እንኳን ያንተ አይደለም ብሎ ማሳመን የሚችል አንድም ሰው እንደሌለ አንተም እንደማትችል አታውቅም? በስሜ እየተጠራው እዚሁ ማንደር ላይ ሲኖር አመንክም አላመንክም ከመቀበል ሌላ አማራጭ የለም። ስትሞትም ማንደሬን የሚረከብ ወራሽ ነው የሚሆነው። ምን ማድረግ አትችልም። እንዲህ ከመጠን በላይ ለምትወደው ማንደርሌ ወራሽ ማግኘቱ እድሜ ልክን የምታልመው ነገር ስለነበር በጣም ደስ እንደሚል እርግጠኛ ነኝ። ታይኝ ልጄ በህፃን ተሽከርካሪ ሆኖ መናፈሻው ሲጫወት ስታየው ምን ያህል እንደምትደሰት፣ እያደገ ሲሄድ መስኩ ላይ ሲፈነጭ፣ ፍሳሽ ሸለቆ ውስጥ ከቢራቢሮች ጋር ሲሮሮጥ። ስማኝ እንጂ ማክስ፣ ልጄ ቀን በቀን እያደገ ሲሄድ ማየት፣ ስትሞት ደግሞ ወራሽ እንደሚሆን ማወቅ የህይወት አብይ ደስታ አይደለም እንዴ አለችኝና ንግግሯን አቋርጣ ጥቂት ከተውረገረገችብኝ በኋላ ሲጋራዋን አቀጣጥላ ወደ መስኩ ሄደች። ከትከት ብላ ሳቀች። ማቆሚያ የሌለው ሳቅ እያልኩ ሳስብ ድንገት ሳቋን ገታችሁና ጉድ እኮ ነው፣ ከጉድም ጉድን ድንቅ እንጂ አዲስ ህይወት የምጀምርበት ጊዜ ተቃርቧል ያልኩበት ምክንያት ምን እንደሆነ አሁን ሳትገነዘብ የቀረ አይመስለኝም። መቼም የአካባቢው ነዋሪ ሁሉ ምን ያህል እንደሚደሰት ይታየኛል። እንኳን ደስ ያለዎት ሚስስ ጀንቸር፣ ይህን ቀን ስንጠብቀው ነበር እኮ እንደሚሉኝ እርግጠኛ ነኝ። ጥሩ የቤት መቤት አድርገው እንደሚሆኝ ሁሉ እንደ ጥሩ እናት እንደሚቆጥሩኝም አልጠራጠር አለችኝ። ብድግ አልኩ። ውስጤ አንጀት ያረረ።
ከመርዛማ ምላሷ ተንኳሽ አይኖቿ ከአይኖቿ አሽሟጣሽ ጥርሶቿ ከጥርሶቿ አሻፊ አልኮል ንቅናቄዋ ሁሉ አቃጠሉኝ። አንድ እጇን ከኪሷ ሳትወጣ በሌላው እጇ ሲጋሯ እንደያዘች ዞር ብላ አይታኝ ስትገለፍት ትዕግስት የተሟጠጠ ሽጉጤን አነሳው። ለልቧ አለምኩ። ልትደነግጥ ነው። ወይ መደንገጥ፣ ወይ ፍንክች፣ ወይ ንቅንቅ። ቃታውን ሳብኩት። ጥይቱ ልቧን ነድሎ ቢወጣም ወዲያው አልወደቀችም። ተቆመች፣ እንደሳቀች አይኗን ዳጉረጠረጠች። የማክሲም ድምፅ እየደከመ ሄዶ ጭራሽ ሹክሹክታ ሆነ። እጆቹ ቀዘቀዙብኝ። አይኑን ማየት ፈርቼ አይኔን ወደ ሌላ ስለው ከጎኔ ተጋድሞ ያንጎላጅ ከነበረው ጃስፐር ላይ አረፈ። ሰው በጥይት ሲመታ ብዙ ደም እንደሚፈሰው ረስቼ ነበር። ደጎርፍ የወረደው ደሟን ለማጠብ ውሃ ፍለጋ ወደ ባህር ወረዱ። የተበከለውን አካባቢ ሁሉ በደንብ እስካጸዳ ውሃ ማመላለሱ ብቻ ጊዜ ፈጀብኝ። ምንም አይነት የደም ምልክት አለመኖሩን ካረጋገጥኩ በኋላ ሬሳዋን ተሸክሜ ጀልባ ውስጥ አኖርኩት። ጊዜ ወደ ምሽቱ 6 ሰዓት ከመቃረቡ በላይ ድፍን ያለ ጨለማ ነበር። ነፋሱ ሞገዶ አይነሳ በማለት ማክሲም ሁሉንም በዝርዝር አስረዳኝ። የርብቃን ሬሳ ከጀልባዋ ማረፊያ ክፍል እንዴት እንዳሳረፈው፣ ጀልባዋን ራቅ አርጎ እንደወሰዳት፣ የውሃ መቆጣጠሪያውን ከፍቶ ወደ ውስጥ እንዲገባ እንዳደረገ፣ ጀልባዋ ቀስ በቀስ በቋጥኞች መሃል ሰጥማ እንደቀረች፣ ሁሉም ፈጽሞ ወደ ጎጆ ተመልሶ ምንም አይነት አሻራ እንደሌለ እንዳረጋገጠ፣ ጎጆ ሲደርስ ስናመጣን ለጀመረ ሁሉንም ነገረኝ። ይሄው ነው እንግዲህ እስከ ዛሬ አምቄ ይዤው ስብሰለሰል የነበረበት ሚስጥር አለ ማክሲም ትረካውን እየቀጠለ። ወደ ቤት ገብቼ ልብሴን ሳላውላልቅ ኃይለኛ ነፋስ ይነፍስ ነበር። ዝናቡም እያየለ ሄደ። አልጋዬ ላይ እንደተቀመጥኩ ሚስስ ዳንቨርስ መጣችና የርብቃ ነገር እንዳሳሰባት ነገረች። ምንም እንዳታስብ ሄዳ እንድትተኛ ነገርኳት። በመካከላችን ጸጥታ ሰፈነ። የቀዘቀዙ እጆቹ እንደያዝኩ በትካዜ ተዋጥኩ። አየሽ አለ ማክሲም፣ ጀልባዋን እኮ ራቅ አርጌ ላሰጥማት ነበር፣ አልቻልኩም እንጂ። ወዲህ ቀረብ በማለቷ ነው እንጂ ማንም አያገኛትም ነበር። የተረገመ መርከብ ሲንቀሰቀስ መጥቶ እዚህ ባይሰናከል ኖሮ ጀልባ በፍጹም እኮ አትገኝም ነበር አልኩት። ወዲህ ቀረብ ማለቷ ነው ሲል ደገመ ማክሲም። ለጥቂት ሰከንዶች ዝም ካልን በኋላ አንድ ቀን ግን የሁኔታ ሊፈጸም እንደሚችል ይታየኝ ነበር አለ ማክሲም። ኤዲኮምብ ሄጂ ያሬሳ እርሷ ነው ብዬ ካረጋገጥኩ በኋላ ምንም የሌና እረፍት አልነበረኝም። ርብቃ አንድ ቀን ድል እንደምታረጋግ ነበር። የሳቀሽ መሞቷ አንድ ቀን እንደምትረታ ቢታወቃት አይደል? አንቺን ማግኘት ያንቺን ማፍቀሬ ምንም አልጠቀመኝ። ከዚህ ጭንቀት መሽከላከለኝና ርብቃ እኮ ሞታለች፣ ከእንግዲህ እርሷ ልትናገራችንም ልትመሰክርባችንም፣ ይህን ነው መገንዘብ ያለብህ አልኩት። እሷ ባትናገር ሬሷ ይናገራል። ጀልባ ውስጥ እንደተጋደመው አናተኛ አይቶት የለም እንዴ? ሌላ ዘዴ መቀየስ አለብና። ሬሳ የሷ ሳይሆን ፈጽሞ አይተው የማታውቀው የሌላ ሰው ሬሳ ነው ብትልስ? ያንቺ ነገር ልብሷ ተበጣጥሶ አልቋል ብንል እንኳን ጌጣጌጦቿ ቁጭ ብሎ ይታዩ የለም እንዴ? ሬሷስ ቢሆን እስከ ዛሬ ማንም ስላልደረሰበት እንዳስቀመጥኩት ሊገኝ ይችላል እንዴ? ማንም ባይደርስበትስ ሬሳ ይህን ያህል ጊዜ ሳይፈራርስ ውሃ ውስጥ ይቆያል እንዴ? እንጃ አለ ማክሲም ጭንቅላቱን እየነቀነቀ። ታዲያ እንዴት ነው የምታጣራው? እንግዲህ
ነገ ማለዳ በ11 ከ30 ባህር ጠለቁ ዋናተኛ ጀልባዋን ለማንቀሳቀስ ስለሚሞክር ካፒቴን ስሪል አብረን እንሄዳለን ብሎኛል። ጀልባዋንስ ያንሷት? ከዚያስ? ካፒቴን ስሪ እንደነገረኝ ከሆነ የጀልባዋ እንጨት ካልፈራረሰ ቀስ አድርገው አውጥተዋት በሌላ ተሸካሚ ጀልባ ጭነው ወደ ክሬዝ ሊወስዷት ይችላሉ። ከዛ በኋላ ሬሳዋን ዶክተር ይመረምረዋል ብሎኛል። የዶክተር ውጤት ምንም ይሆን ይመስላል? ምን አባት ያውቄ። እንግዲህ ይኸውልህ ይሄ ሬሳ የርብቃ መሆኑን ካረጋገጡ ያኛው ሬሳ የርብቃ ነው ያልከው በስተት እንደሆነ ማስረዳት አለብህ። ያኔ ኤጅኮም በሄድክበት ጊዜ ክፉኛ በመታመም ጭንቅላት ትክክል እንዳልነበር ምኑንም ማስታወስ እንደማችልና በዚህ ወቅትም ቢሆን እርግጠኛ እንዳልነበርክ ለማሳመን ያለብህ። በቃ በስተት ነው በላቸው። አሁን እንዳልኩት እነግራቸዋለሁ አይደል? እስቲ መንገሩ ከጠቀመ እናገራለሁ። ታዲያ ምንድነው ጭንቁ? ይዛኔ ማንም ስላላየ አንድም ሰው ሊመሰክርብ አይችልም። ከኔና ካንተ ሌላ ሚስጥሩን የሚያውቅ ማናለና? ፍራንክ እንኳን አያውቅም። ስማኝ እንጂ ማክሲምዬ፣ እኔ እናንተ ብቻ ነን እኮ የምናውቀው። አዎ ማለት ሰዎቹ ሊሉት የሚችሉት ርብቃ የሰጠመችው ጀልባዋ ሞገድ አግኝቷት በመገልበጡ ነው እንጂ ሌላ ምን ሊሉ አይደል ማክሲምዬ? እኔ እንጃ አለ ማክሲም። እኔ እንጃ። ወዲያው ከቤተ መጻሕፍቱ በስተጀርባ ከሚገኘው ክፍል ውስጥ ቴሌፎኑ ጮኸ።